ውድ ምእመናን የዛሬው የኹጥባ ትኩረታችን ስለ አንድ እስልምና ካስማ ይሆናል። ሳዕድ እብኑ ሙዓዝ የአንሷሮቹ አለቃ፣ የአንሷሮቹ መሪ፣ ወጣት ጀግና፣ ለመሞቱ ፍጥረት ዓለሙ የደነገጠለት ስለሱና ስለ ገድሉ እናወሳለን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ይዘው ሲነሱ ተቀባይ አላገኙ። ሁሉም ተጋጫቸው። የቁረይሽ መሳፍንት በሳቸው ላይ ዘመቻቸውን ቀጠሉ። ስማቸውን ማጥፋት ጀመሩ። 13 ዓመት ደከሙ። ሁሌም ለሐጅ ፕሮግራም ወደ ካዕባ የሚመጡ አረቦችን ያናግሩ ነበር። መን ዩእዊኒ፣ ማነው ከናንተ መሃል የሚያስጠጋኝ፣ አብሬውም መሆን የጌታዬን መልእክት ማደርስ እያሉ ይማጸኑ ነበር። ሁሉም ጎሳዎች የቁረይሽን ፕሮፓጋንዳ ተቀብለው ከነቢዩ ሸሽተዋል። ዱላው ሲበዛ ወንጠጣው ሲበረታ ከፈሉን ወደኛው አገር ወደ ሐበሻ ላኩ። አሁንም ዳዕዋቸውን ቀጠሉ። ቁም ፈአንዚር ተብለዋል። ቁም አስጠንቅቅ፣ አልተቀመጡ። ለመጣው ሁሉ ሐሳብ ያቀርቡ ነበር። ቁረይሾችም ነቢዩ ተቀባይነት እንዳያገኙ ሰለላሁ ዐለይሂ ወሰለም ሴራቸውን ነዙ። ኢን ሁወ ኢላ ሲሕሩን ዩእፈር፣ ኢን ሁወ ኢላ ቀውሉል በሸር እያሉ ነዙ። የተለያዩ አገር አመራሮች ሲገቡ ጆሮአቸውን በጥጥ ይሸፍኑ ነበር የነቢዩን ንግግር ላለመስማት። የአላህ ውሳኔ ሆነና አንዴ የአንሷር 6 ወጣቶች ጋር ተገናኙ። ሚን አይነ አንቱም አላቸው። ከየት ናችሁ? እኛማ ከመዲና ከየፍሪብ ባሉ ስሙ ያኔ የፍሪብ የተለያየ ስም አላት። መዲና፣ የፍሪብ፣ ጣባ፣ ዳር፣ ጠይባ ስሟ ብዙ ነው። የነቢዩ ዓለይሂ ሰላቱ ወሰላም መንገድ እኛ ከየፍሪብ ሚን መዋሊ የሁድ የይሁዶች ጎረቤት አይደላችሁ እንዳሏቸው አዎናል። ለመጽሐፍ ሰዎች ቅርብ መሆናቸውን ሲያውቁ ነቢዩ ዲናቸውን አቀረቡ። እኔ አላህ ነቢይ ነኝ፣ ምጣራው ወደ አላህ ነው። ቁርአን ደግሞ ይሄ ይባላል። ኢብራሂም ማለት ወንድሜ ነው፣ ኢየሱስ ወንድሜ ነው። ዘረዘሩላቸው፣ ተመሰሱ። እና አስዓድ ብኑ ዙራራ የሚባለው አንሷሪ ያብሯቸው ነበር። ከዛም ዞር አሉና እንዲህ ይሄ ሰውዬ የሁዳዎቹ የሚያስፈራሩብን በሱ አይደለም እንዴ? የሁዶቹ ከአንሷር ጋር ያኔ ሲጋጩ መዲና ላይ ጠብቁን፣ የመጨረሻው ነቢይ ይመጣል፣ ዘመኑ አጥሎናል፣ ኮከቡ ወጣለች፣ ከሱ ጋር ሆነን የምናጠፋችሁ ይሏቸው ነበር። የነቢዩን ስም ያውቁ ነበር አንሷሮች። የመጨረሻው ነቢይ ዘመኑ እንዳጠለላቸው ሲሰማሉ። ከዛም ተመካከሩ፣ ይሄ ነቢይ እንዳያመልጠናል። ተሰበሰቡና እስልምናን ከነቢዩ እጅ ተቀበሉ። ለነቢዩ ዓለይሂ ሰላቱ ወሰላም አንድ ቃል አሏቸው። የአላህ መልእክተኛ፣ እኛ ሕዝባችንን ጥለን መጥተናል። አውስና ኸዝረጅ ይባላሉ። ያኔ በሁለቱ መሃል ከፍተኛ ጦርነት አልፏል። የውሙ ቡዓት ይባላል። በርካታ አመራሮች የተገደለበት ፍልሚያ ነው። እርስ በርስ ተጋለን ፊት ተዟዙረን ነው ያለ። መጠህ አንድ ካረከን ካንተ በላይ እዚህ ምድር ላይ የተከበረ የለም አላቸው። መርሐባ አሏቸው። ከነሱ ጋር አስከትለው ዲንን እንዲያስተምር ሙስዓብ ብን ዑመይር ላኩት። የእሳቸውን ሰሓባ ሙስዓብ መዲና ከተመ። ከአስዓድ ብኑ ዙራራ ግቢ ሆኖ እስልምናን ማስተማር ጀመረ። ሲያስተምር ይሄ ወሬ ለአንሷሮቹ አለቃ ለሳዕድ ብኑ ሙዓዝ ይደርሳል። አንተ አትሰማም እንዴ? አንድ ግለሰብ መጥቶ ያገርህን ሕዝብ እያምታታ ነው አሉት። ተቆጦ መጣ። ሲገባ ያ ግቢ ሳዕድ ብኑ ዙራራ ግቢ ነው። የእሱ ደግሞ ያክስት ልጅ ነው የመሪው። በጣም ሳት ጎርሶ መጣ። ያ ሳዕድ አንተ ከኔ ዘንድ የዝምድና ገመድህን ተጠቅመ ነው እንዲህ ያለ ትእዛዝ የምትፈጽማ? ለነፍሳችሁ ፍላጎት ካላችሁ ጥላችሁ ውጡ አላችሁ። ወጣት ነው፣ ግርማ ሞገስ ያለው ነው፣ የአገሪቱ ጀነራል ነው፣ ህዝቡ የሚያከብረው የሚታዘዘው መሪ ነው። አስዓድም ወደ ሙስዓብ ተመለከተ። ሙስዓብም ዞር አለና በአንድ ቃል ንዴቱን ዋጠ። አወ ተጅልስ ፈተስማ፣
ቁጭ በልና ንግግሬን ስማ فإن رضيت قبلت ከወደድከው ትቀበለኛለህ وإن كرهت ከጠላኸው የጠላኸው ከአገር ይዘን እንወጣለን ይህ ትልቅ መሪ ጦሩን ተከለና አንሰፍ እውነት ብለህ ልስማህ ቁጭ አለ ሙስዓብ ብን ዑመይር ከነቢዩ የተማረውን ኑር ለቀቀበት ስለ እስልምና አብራራለት ሰሃቦቹ ምን ይላሉ ከዛ በኋላ ያሉ ሰዓድ ብን ሙዓዝ መሪያቸው ሸሃዳ ከመናገሩ በፊት ፊቱ ሲበራና ይው ነበር እየተገረመ ይሰማዋል ስለ እስልምና ስለ የውመል ቂያማ ስለ ቁርአን ስለ ነብያት ታሪክ ማዕቁት ታሪክ ተመሰሰ ልክ ንግግሩ እንደጨረሰ ወደ እናንተ እምነት ለመግባት ምንድነው የሚደረገው አላቸው ሸሃዳውን ተቀበለ ሰዓድ ብን ሙዓዝ የሀገሪቱ መሪ ጀነራል ይህ ጀነራል ይህን ተቀብሎ አልቀረም ታሪኩ ከዚህ ጀምራል ወደ ህዝቡ ተመለሰ ሰበሰባቸው ያ ማዕሸር الانصار ያ በኒ عبد ጃር ነው የሚባሉት ያኔ ተሰብሰቡ አላቸው كيف امري فيكم እኔ እናንተ ዘንድ ደረጃዬ ቦታዬ ምንድነው አሉ አንተ ሰይዱና አለቃችን ያለቃችን ልጅ የተከበርከው አሉ እንግዳ አላቸው የሴቶቻችሁም የወንዶቻችሁም ንግግር ከኔ ጋር ክልክል ነው በነብዩ መሐመድ በአላህ እስክታምኑ አላቸው በጣም የሚደንቀው ሙአሪኾቹ ሲናገሩ በዛ ምሽት እስልምና ሁሉም ተቀበለዋል ምንም ያንሷር ቤት የለም እስልምና የገባ ቢሆን ሁሉም ለኢስላም አደረ በዚህ ሰዓድ ብኑ ሙዓዝ ለነብዩ ሰነድ አዘጋጅቶ ጠበቃቸው ነብዩም አለይሂ ሰላቱ ወሰላም ወደ መዲና መጡ በክብር ተቀበላቸው ጎዳናውን ጠረገላቸው ዲኑን አስፋፉ አብሯቸው ቆመ ከነብዩ አለይሂ ሰላቱ ወሰላም የሙናፊቆችን ተንኮል ያረገፈ አብሯቸው ከነብዩ ጋር ቆየ ህዝቡን አሰልፎ ተከተላቸው ያው እንደምታውቁት መሐል ላይ ያለ ድንገት የበድር ጦርነት ነው ነብዩ አለይሂ ሰላቱ ወሰላም ከሻማ ሀገር የመጣን የቁረይሽ ቅፍለት ለመቁረጥ ነበር የሄዱት ንብረቶቻቸውን መካ ላይ ስለወሰዱባቸው እዚህም ለመካስ ነበር የወጡት ቁረይሾቹ ግመሉን አሳለፉና ዘምተው መጡ 1000 ያኔ ሰሃቦቹ 300 ናቸው ከ300 ውስጥ 230 አንሷር ናቸው የሰዓድ ብን ሙዓዝ ጎሳዎች ናቸው ያኔም ነብዩ አለይሂ ሰላቱ ወሰላም ጦርነት እንደማይቀር ሲያቁ ሰበሰቡና አሺሩ ኢለየ ዒባደላህ እባካችሁን አማክሩኝ እንዝመት ወይስ አሏቸው ያኔ አቡበክር ስዲቅ ተነሳ ተናገረ አዎና ዑመር ተነሳ ተናገረ ሚቅዳድ ተነሳ ተናገረ ሁሉም ሙሃጅር ናቸው ስደተኛ ቀሪዎቹ አንሷሮች ናቸው የጦሩን ትልቅ ቁጥር የሚወስኑት እነሱ ናቸው ከነብዩ ጋር ደግሞ ሲስማሙ መዲና ላይ ሊጠብቋቸው እንጂ ከመዲና ውጭ ጦርነት ሊሳተፉ አይደለም ስምነታቸው የና አካት እዛ ነው ነብዩ ምን አሉ አሺሩ ኢለየ ዒባደላህ ምክራችሁን እፈልጋለሁ ከዛ ሰዓድ ብን ሙዓዝ ገባው ሙሃጅሮች ተናግረዋል የአንሷሮቹ ንግግር እንደፈለጉ ገባው የአላህ መልእክተኛ አላቸው ለከአነከ ቱሪዱና የኛም መልስ ነው እንደ እየጠበቅ ያለው አላቸው መልእክተኛው አለይሂ ሰላቱ ወሰላም አዎን ህዝቡ ያዳምጣል ሰራዊቱ እየሰማ የሱ ንግግር በጦርነቱ ላይ ውሳኔ አለ 230 የሚመራው እሱ የአላህ መልእክተኛ نحن آمنا بك بانت እኮ አመናል وصدقناك እውነት ብለናል እኮ وشهدنا أن ما جئت به هو الحق ይዛው የመጣው እውነት መሆኑን እኮ መስክረናል በዚህም ጉዳይ ላይ ቃላችንን ሰጠናል على السمع والطاعة እሺ ብለን ልንታዘዝ የአላህ መልእክተኛ እመነን ይሄን ወንዝ ቀዳችሁ ለፉት ብትለን አብረንህ እናልፋለን ከኛ ማን እንደሚቀርልን የአላህ መልእክተኛ እኛ አንሷሮች ነን صبور في الحرب صدوق عند اللقاء ጦርነት ላይ ታጋሾች ስንገናኝ እውነተኞች ተፋላሚዎች ነን የአላህ መልእክተኛ የፈለከውን ገመድ ቀጥል የፈለከውን ቁረጥ አብረን የፈለከው ጋር ተፋለም
ከፈለግከው ጋር ሰላም ፍጠር አብረህን የአላህ መልእክተኛ ከገንዘባችን የፈለግከውን ውሰድ የወሰድከው ካስቀረው በላይኛ ዘንድ ተወዳጅ የአላህ መልእክተኛ ናቸው ነብዩ ፊታቸው መብራት ጀመረ የአላህ መልእክተኛ ነገ ፍልሚያው ላይ አላህ የሚያስደስትህን ነገር በእኛ እንዲያሳይ እንመኛለን ነብዩ ፊታቸው ፍክት አለ ሰለላሁ ዐለይሂ ወሰለም ልባቸው ውስጥ ገባ ያኔም ዱዓቸውን አገኘ ዘመቱ አላህም ድልን ለሙእሚኖቹ አደረገ እና አቡ ጀህል ያኔ ተሰዋ ሙስሊሞቹ በድል ተመለሱ ሰዓድ ብን ሙዓዝ ህዝቦቹን ያሰለፈ የ30 ዓመት ወጣት ነበር እስልምና ሲቀበል የ30 ዓመት ወጣት ህዝቡ አይደለም ትእዛዙን እምነታቸውን ለመቀየር ዝግጁ የሆኑለት መሪ ነበር ሰዓድ አንድም መሪ በገንዘብ እሽት ላይ ይሆናል በጊዜ እሽት ላይ ይሆናል በጉልበት እሽት ላይ ይሆናል በኢማንህ እንዴት እሽት ለዋል እንዴት ቢወዱት ነው እንዴት ቢያከብሩት እንዴት አይነት ስብዕና ነው ነበር ሰው እምነቱን እስኪሰጠው ድረስ እጁ የገባ ሰዓድ ብን ሙዓዝ የነብዩ ጋሻ ሆኖ ዘለቀ የኡሁድ ጦርነት ላይ በርካታ ሰሃቦቹ ሰልፉ ሲናድ ነብዩ ጥግ ሆኖ ሰይፍ የተቀበለ እሱ የነብዩ የቅርብ ወዳጅ አማካሪያቸው ነው እንደምታውቁት በእስልምና ላይ ከፍተኛው ከባዱ ጦርነት የሚባለው የውሙል አሕዛብ ነው ጭፍራዎቹ ነቁረይሽ ነገጠፋን ይሁዶችን ጨምሮ እስልምና አንዴ ጨፍልቀን እናጠፋለን ብለው የዘመቱበት ወቅት ሰዓድ ብን ሙዓዝ ያኔ ሙስሊሙ ሲወጠር ነብዩ አንድን መንገድ ፈተሩ መዲናን ከተራራ ጫፍ እስከ ተራራ ጫፍ ጉድጓድን ቆፍራሉ ቁረይሾችን ለመመለስ ተሳካላቸው ቀኑ ሲበዛባቸው መወጠሩ ሲከብዳቸው ውሃጡ ምግብ አጡ ያኔ ጦሩን የጠላትን ጦር ለመበተን አንድ ስትራቴጂ ነብዩ ቀየሱ ገጠፋን ለሚባለው ጦር የቁረይሽን አጋዥ ለሱ የመዲናን ቴምር ሊሰጡት ተስማሙ ያመት ቴምር ግን ሊመለስ ጦሩን ደብ ከዛ ይሄን ሰዓድን ጠሩት ያ ሰዓድ እንደዚህ ሐስቤያለሁ ሰዓድ ምን አላቸው የአላህ መልእክተኛ ይሄ አላህ ያወረደልህ ወህይ ነው ሐሳብ መስጠት ማንችለው ወይስ የጦርነት ስትራቴጂ ነው አለ አይ በአንድ ላይ ያጠፋችሁ ሲዘምቱ ኃይላቸውን ለመበተን አስቤ ነው እንደዛማ ከሆነ የአላህ መልእክተኛ ይሄ አይሆንም ማለት እንዴት አሉት እኛ እና ገጠፋን ሽርክ ላይ ነበርን ጣዖት አምላኪ ነበርን ያኔ ለኛ አድረው ተንበርክከው ነው የሚኖሩት አሁን አንተን ከተከተልነ በኋላ አላህን ካወቅነ በኋላ ቁርአንን ካዝነ በኋላ ጭራሽ ሰጠን እንደራደራለን የአላህ መልእክተኛ ይሆን ማለት ተመልከቱ ጀግንነት ነብዩም ቃሉን አጸደቁ አቆሙ ከጀርባ ይሁዶች ካዷቸው ሙስሊሞችን ከውስጥ ለማጥቃት ጣሩ ነብዩ ውጥረት ውስጥ ገቡ ወኢዛገት الابصار وبلغت القلوب الحناجر ከባድ ውጥረት ውስጥ ገቡ ያኔ ወደ አርህማን እጃቸው አነሱ አላህ ወይ በምትመልሳቸው መልሳቸው አላህም ንፋስንና ሰራዊቱን ላከ የቁረይሽን ዳሶች አፈራረሰው ሰራዊቱ ተበትኖ ጠፋ ያኔ በዛ ወቅት ላይ ከርቀት ጉድጓዱ ጫፍ ላይ አንድ የቁረይሽ ጦር ቀስት ይወረውራል ሰዓድ ቆሞ ነበር ድንገት የለበሰው ለምድ እዚህ ጋር ብቻ ነው እጁ ክፍት ነው ደም ስሩን አገኘ ደም ፈሰሰ መቆም አልቻለም ነብዩ አከሙት አንዴ ሁለቴ ሶስቴ ሊቆም አልቻለም ያኔ ሰዓድ አንድ ዱዓ አረገ አላህ ወይ ከቁረይሾቹ ጋር ከዚህ በኋላ ፍልሚያ ካለን አቆየኝ ካልሆነ አንተን መገናኘት ፈልጋለሁ አላህ ወይ አለ ነገር ግን እነዚህ ካዱነኔ በኒ ቁረይዛ ይሁዶች ፍጻሜ ሳታሳይ እንዳትወስዱ ነብዩ አለይሂ ሰላቱ ወሰላም የአሕዛብ ጦርነትን ጨርሰው ወደ ቤታቸው ሲሄዱ ጅብሪል በራቸው መጣ የአላህ መልእክተኛ ለምድህን አወለክ የጦር ለምድህን አለ መላእካን እኮ አላወለቁም ተከተለይ በኒ ቁረይዛ መሬቱን ያርገፈግፈዋለሁ አላቸው ነብዩም ሰሃባውን አዘዙና ዘመቱ በኒ ቁረይዛ ገቡና 20 ቀን አጠሯቸው ይሁዶችን አንወርድም አሉ ከቤታቸው
ሕስን ይባላል። ያኔ ከባድ ትልቅ አጥር ነው የሚኖሩበት፣ ትልቅ ግንብ ነው። መጨረሻ ከ20 ቀን በኋላ ሰዓድ ብን ሙዓዝ ይዳኝና እንውረድ። እሱ ድሮ አንሷር የትሪብ ያለ ወዳጃቸው አይጨክንብንም ብለው እሱ ይፍረዳው ክፈቱ በራችሁን ተባሉ። ነብዩ ቃል ሰጥቷቸው ያኔ ሰዓድን አምጡት አሉ ነብዩ አለይሂ ሰላቱ ወሰለም። የአላህ መልእክተኛ ታሞ ተኝቶ ነው ተባለ። ይዛችሁት ነው። ሰዓድ ተጭኖ መጣ። ነብዩም ለሰሃቦቹ ምን አሉ? ቁሙ ኢላ ሰይዲኩም ፈአንዚሉ፣ ወደ አለቃችሁ ቁሙና አውርዱት አሉ። ወረደ። ለምን ነው የተጠራው? እንድትዳኝ። ዳኛ እንደሆን ፈቅዳችኋል? አዎ። ወደ ሰሃቦቹ ዞረ። እዚህ አካባቢ እኔ እንድዳኝ ትፈቅዳላችሁ? አዎ አለ ሰሃባ። ወደ ይሁዶቹ ዞረ። ፍርዴን ትቀበላላችሁ? አዎ አሉ። ከፊት ለፊት ሰይዱል ሙርሰሊን እንዴት ቀና ብሎ ይያቸው አንገቱን ደፋና ወሚንሃ ሁና የርዳ ቢሕክም፣ እዚህ ፊት ለፊቴስ ፍርዴን ይቀበላሉ ወይ ያለ ነብዩ አለይሂ ሰላቱ ወሰላም ነዓም ተቀብያለሁ። ያኔ ሰዓድ ፍርድ ሰጠ። ጦርነቱ ላይ የተሳተፉ ከኋላ ሆነው በር የከፈቱ ከውስጡ ነው ያጠቁና ሁሉም እንዲገደሉ ወስናሉ። የጦረኛ ቅጣት አወጀ። ንብረታቸው ይወረስ ብሎ ወሰነ። ነቢዩ ያን ያስከትለው ከባድ ቃል ተናገሩ። ፈቀድ ሐከምት ቢማ ሐከመ አላህ ምን ፈውቅ 7 ሰማዋት። አንተ አሁን የተናገርከው አላህ ከሰማቱ ሰማይ በላይ ሆኖ የተናገረው ነው። ውሳኔው ጸደቀ። ልክ ቃሉ ይቺ ስለነበረች ፍርድ ከሰጠ በኋላ እጁ ፈነዳ፣ ደሙ ፈሰሰ። ሰዓድን ወደ ቤት መለሱት። ምሽት ላይ ድንገት ጅብሪል ወደ ነቢዩ ዓለይሂ ሰላቱ ወሰላም ወረደ። አንተ ሙሐመድ ከኡመቶች ውስጥ ዛሬ አንድ ሰው ሞተ፣ እሱን ለመሸኘት 70 መላእክት ወረዳሉ። ሰዓድ መሆኑን አወቁ ነቢዩ ዓለይሂ ሰላቱ ወሰላም። ሩጠው ወደ ሰዓድ ቤት ሮጡ፣ ይፈጥናሉ። ሰሃቦች ይከተላሉ ጫማቸው እስኪበጠስ ድረስ። የአላህ መልእክተኛ ረጋ በል ፈጠን ይሏቸዋል። ተከተሉኝ። እንደ ሐንዘላ ደግሞ መላእክት አጥሮት እንዳይጠብቀን አሉ ነብዩ አለይሂ ሰላቱ ወሰለም። ነብዩ ወደ ሰዓድ ሄዱ። እናቱ እያለቀሰች አገኘ። ሁሉም እናት ለቅሶ ውሸታም ነው፣ የሰዓድ እናት ስትቀር አሉ ነብዩ አለይሂ ሰላቱ ወሰለም። ከዛም ጠጋሉና ለእናቱ ምን አሏት? አንቺ ሆይ እህተዝ ዐርሹ ረሕማን ሊመውት ሰዓድ አሏት ነብዩ አለይሂ ሰላቱ ወሰለም። ለሰዓድ ሞት እኮ የሰማዩ ዋና ዓርሽ የሚባለው ዓለም ራደለት አሉ ነብዩ አለይሂ ሰላቱ ወሰለም። እንዴት አይነት ደረጃ! እርግጥ ነው አውቃለሁ ለብዙ ሰዎች ስቴዲየም እንደምሪድላቸው፣ የጭፈራ ቤት አዳራሾች እንደሚጮሁላቸው አውቃለሁ። ከምድር በላይ ከሰማይ ሰማያት በላይ ዓርሽ የሚባለው ግዙፍ ዓለም ለአንድ ወጣት ሞት ተርገፈገፈ። 70 መላእክት አላህ ላከ ጀናዛውን እንዲያጅቡ። ጀናዛውን ተሸክመው ሲሄዱ ቀለላቸው። ግዙፍ ነበር ቁመናው። የአላህ መልእክተኛ ጀናዛው ቀለለን አሉ። እናንተ እኮ አይደለም የተሸከማችሁት መላእክት ነው አሉ ነብዩ አለይሂ ሰላቱ ወሰለም። ሰዓድ በክብር ወደ መጨረሻው ዓለም ተሻገረ። የአላህን ውዴታ አገኘ። ቀብሩን ስንቆፍር ይላል አቡ ሰዒድ አልኹድሪ፣ ቀብሩን ስንቆፍር የቀብሩ ላሕድ እስክንደርስ ድረስ ሚስክ ይወጣ ነበር ከቀብሩ አልሽት፣ አፈሩ ያውድ ነበር። በክብር ቀበሩት። ሰዓድ የእስልምና ባለውለታ፣ የነቢዩ ባልደረባ፣ ዓርሽ ለሞቱ የተንቀጠቀጠለት፣ ከሙሃጅሮቹ አቡበክር ስዲቅ እንደሆነ ሁሉ የአንሷሮቹ ስዲቅ የሚባለው ግለሰብ እስልምናን ሲቀበል 30 ዓመቱ ነው። ሲሞት 36 ዓመቱ። በ6 ዓመት የእስልምና ቆይታ ውስጥ ህዝቡን ወደ እስልምና አምጥቶ ሲሞት የላይኛው ዓለም ለሱ ተርገፈገፈ። ሰዓድ የሁላችን ተምሳሌት፣ ሰዓድ የሁላችን ሞዴል። ሰዓድ ለዲኑ ለመልፋት ላሰቡ ወጣቶች ሁሉ ተምሳሌት። አላ ወፈዓሉ الخيرات واستغفروا ربكم فيا فوز المستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه
وصلى الله وسلم وبارك على رسوله وإخوانه نبينا محمد عليه الصلاة والسلام سعد كان لفبوهلا سعد رستو تعالى በተለያየ አጋጣሚ ያስታውሱት ነበር። አንዴ ሰሃቦቻቸው ጋር ቁጭ ብለው ምርኮ መጣ፣ ወርቁ አልማዙ መጣ። ሰሃቦቹ በትኩረት ያንን ወርቅ ሲመለከቱ አዩና ሰዓድን አስታወሱ። ለምን ዲሉ ሰዓድን ፊል ጀና፣ ሰዓድ እኮ እጁ ላይ የሚይዘው ጀነት ውስጥ መሐረቡ ጨርቁ ኸይሩ ምን الدنيا وما فيها፣ ዱንያና ዱንያ ከያዘችው በላይ ዋጋ አለው አላህ ዘንድ። ነቢዩ ዓለይሂ ሰላቱ ወሰላም እሱ ቢያልፍም ለሱ ጎሳ ጠበቃ ሆነው ዲኑን ለረዱት አንሷሮች አጋዥ ሆነው ስሜታቸውን ጠብቀው ቃላቸውን ሞሉላት። ነቢዩ ዓለይሂ ሰላቱ ወሰላም መካን ከፍተው ከገቡ በኋላ ሐዋዜን የሚባል ጦርነት ላይ አድርገዋል። የውሙ ሁነይን፣ የሁነይን ጦርነት የምንለው በዚህ ጦርነት ላይ ብዙ ምርኮ ሰበሰቡ። እንደዛ አይነት ምርኮ ይዞ ያኔና አቡ ሱፊያን የሰለሙበት ጊዜያዊ ወቅት ነበር። ለእስልምና ቀልባቸውን ለማላመድ ብለው ለአቡ ሱፊያን ብቻ 100 ግመል ሰጠውት፣ 100 ፍየል የሰጡታል። ወርቁን ብሩን አከፋፈሉት ለሰለሙት የቁረይሽ ሰዎች። ያኔ የሰዓድ ብን ሙዓዝ ጎሳ የአንሷሮች ውስጥ የተወሰኑት ቅሬታ ገባቸው። በቃ ነቢዩ ዓለይሂ ሰላቱ ወሰላም ወገኖቻቸውን አገኙ፣ እኛን ተውናል። ለነሱ አከፋፈሉት እኮ ንብረቱ። የኛ ሰይፍ የፍጥሩ ደመን፣ ገና ሰይፋችን ደሙን ማንጠብጠቡን ሳያቆም 100 ግመል እዛ 200 ፍየል እዚህ ለኛ ምንም ሳናገኛሉ ጥቂቶች። ይህን ቅሬታ ሰዓድ ብን ዑባዳ ሰማ። ያኔ እሱ ነበር መሪያቸው። ወደ ነቢዩ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ከአንሷሮች እኮ የተወሰነ ጭፍራ በአንተ ላይ ቅሬታ ገብቷቸዋል አሉት። በእኔ ላይ ለምን አሉ? አይ ለሌሎች አከፋፍለህ እነሱን ስለተውካቸው። ያኔ ነቢዩ ዓለይሂ ሰላቱ ወሰላም ያ ሰዓድ አሉት፣ አንተ ሰዓድ አንተስ የት ጋር ነህ አሉት። የአላህ መልእክተኛ እኔም እኮ ከጎሳዬ አንዱ ነኝ አላቸው። ያው ተሰምቶኛል፣ እንግዳማ ሰብስብልኝ። አንድ ቦታ ላይ አንሷሮቹን ብቻ ሰበሰቡ። ነቢዩ ዓለይሂ ሰላቱ ወሰላም ተሰብስበው እንዳለቁ መጡና ንግግራቸውን ከፈቱ። አላህን አላቁ አወደሱ። ከዛም ወደ ንግግራቸው ገቡ። ያ ማዕሸረ አልአንሷር፣ እናንተ አንሷሮች ሆይ የደረሰኝ ወሬ ከናንተ ምንድነው? አለም አጅድኩም ዱላለን ፈሃዳኩም አላሁ ቢ፣ ጥመት ላይ አግኝቻችሁ አላህ በእኔ ሰበብ ወደ ቀጥተኛ ጎዳና አልመራችሁ? ተቸግራችሁ አግኝቼ አላህ አላብቃቃችሁ፣ ሀብታም አላረጋችሁ? ተለያይታችሁ እርስ በርስ እየተጋደላችሁ በእኔ ሰበብ አላህ እንዳላደረጋችሁ አሏቸው። አንሷሮቹ አንገደፉ። አላሁ ወረሱሉሁ አፍደሉ ወአመና፣ አዎን አላህና መልእክተኛው እኛ ላይ ውለታቸው ብዙ ነው። ያ ማዕሸረ አልአንሷር መልሱልኝ አሏቸው። ብትፈልጉ መልሱልኝ፣ ተናገሩ፣ እውነትም በሉ፣ እውነት እላችኋለሁ። ምንን መልስልኝ? አላህ መልእክተኛ ብትፈልጉም በሉ። ተሰደህ መጣ አስጠጋነህ፣ ፈርተህ መጣ ተንከባከብነህ፣ ተቸግረህ ነበር ፈዋሰይናክ ረዳነ ማለት ትችላላችሁ። አንሷሮቹ አንገደፉ። የአላህ መልእክተኛ አንተና ጌታችን የበለጠ ለኛ ጸጋችሁ ብዙ ነው። ያ ማዕሸረ አልአንሷር፣ እኔ ለነዛ ለሰለሙት ሰዎች ቀልባቸው እንዲረጥብ ላረኩት ነገር እናንተን ደግሞ ለእስልምናችሁ ብተዋችሁ በዚህ ታኮርፋላችሁ እንዴ? አንገታቸውን ደፉ። ያ ማዕሸረ አልአንሷር፣ እናንተ የአንሷር ጎሳዎች ሆይ ሰዎቹ ፍየልና በግ ይዘው ቢሄዱ እናንተ ደግሞ ነቢዩን ይዛችሁ ብትመለሱ አትፈልጉም አሏቸው። አንሷሮቹ ማልቀስ ጀመሩ። ያ ማዕሸረ አልአንሷር፣ እናንተ የአንሷር ጎሳዎች ሆይ አላህ ይዘንላችሁ። አላሁመ እርሐም አልአንሷር ወአብናኢ አልአንሷር ወአብናኢ አብናኢ አልአንሷር አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ሆይ አንሷርን ዘንላቸው፣ የልጅ ልጆቻቸውንም ዘንላቸው። ያ ማዕሸረ አልአንሷር፣ እናንተ አንሷሮች ሆይ ሰዎች አንድን ጎዳና ቢሄዱ አንሷር ሌላ መንገድ ቢሄድ አንሷርን እንጂ ማንም አልከተልም አለ ነብዩ አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም ከነብስ በላይ የሚወዷቸው ነበር። ቃላቸውንም ሞሉ። ነብዩ አለይሂ ሰላቱ ወሰላም የተወለዱባት መካ ላይ አልቀሩ፣ አብረዋቸው መዲና ተመለሱ።
መዲና ብረዋቸው ኖሩ። የተከበረው ጋላቸው መዲና ላይ አረፈ። ያ ኸይረ መን ዱፊነት ትልቃ ያዕظሙ ፈጣበ ምን ጢቢህነ ልቃዕ ወልአከም። ያ የተከበረ ሰውነት መዲና ላይ ከተም። ቃላቸውም ሁሉ ነቢዩ ዓለይሂ ሰላቱ ወሰላም የአንሷሮቹ ጠበቃ ነበሩ በሕይወት እያሉ። ለአንሷሮችም ሰብስበው አንዴ ምን አላቸው? እናንተን ሆይ ከኔ በኋላ እናንተን መገፋት ሊገጥማችሁ ይችላል። ሰዎች ሊገፏችሁ ይችላል። ጀማሪ እናንተ ናችሁ። አዎ ከኋላ የመጣ ሊገፋችሁ ይችላል። ሐውድ ላይ እስክንገናኝ ሶብር አድርጉ ነቢዩ ዓለይሂ ሰላቱ ወሰላም አሏቸው። አዎን በሆነ ነገር ጀማሪ ትሆናለህ። ከኋላ መጥቶ ሰው ይገፋል። አዎን መንግስትን ለማቆም ሚና ኑሮ ሊሆን ይችላል። ኋላ ልትገፋ ትችላለህ። መጅሊሱን ለማቆም ለፍተህ ሊሆን ይችላል። ኋላ ልትገፋ ትችላለህ። የመስጂድ ኮሚቴ የሆነ መስጂዱን አቁመ ይሆናል። ኋላ ልትገፋ ትችላለህ። አዎን አክሲዮኑን በመመስረት ቀዳሚ ሆነ ሊሆን ይችላል። አዎን ወደ ኋላ ግን ሊገፉ ይችላል። እስቢሩ ሐታ ተልቀውኒ እንደል ሐውድ አላቸው። ሐውዱ ላይ ከኔ ወንዝ ላይ መጣችሁ እስክትጠጡ ታገሱ አላቸው ለአንሷር። ነቢዩ ዓለይሂ ሰላቱ ወሰላም አንሷሮችን በጣም የሚወዱ ሰዓድ ብን ሙዓዝን ሁሌ የሚያስታውሱ የአላህ የተከበሩ ነቢይ ነበሩ። ሰዓድ ለእኛ ትልቅ ሞዴል ነው፣ አስተማሪያችን። ሰዓድ ወጣት ነው። በወጣትነት ምን መክፈል እንዳለብን አስተምሮናል። ይሄ ዲን በጠንካራ መሰረት ላይ የጣሉት ለዲናቸው ሁለንተናቸውን በሰጡ ሰዎች። ሁላችንም ለዲናችን ትኩረት እንስጥ። ልጆቻችንን የነ ሰዓድን ታሪክ እንንገራቸው፣ ታሪካቸውን እናውሳላቸው። ከምድር አልፎ ዓርሽ ያወሳቸው የአላህ ባሪያ መሆናቸውን እናውሳላቸው። አላ ወፈዓሉ ልኸይራት ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለ ልመዳ فصلاتكم وسلامكم نورا لكم ويمسكم بيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا أسيرا إلا فككته ولا غائبا إلا رددته ولا مظلوما إلا نصرته برحمتك يا أرحم الراحمين. إن الله يأمركم بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله العظيم الجليل يذكركم واشكروه على نعمه يزدكم فأقم الصلاة.